ቤተሰቦቼ እንኳን የምፈልገውን ነገር ነው ዛሬ ያገኘሁት ሄርሜላና ሩታ ላይ ማለት ነው። ቤተሰብ እንኳን ታረቁ። ይሄ ጭራሩ የሆነ ሰውዬ ማለት ሁለቱንም ሲያሰቃይ ሁለቱንም ሲያንገላታ የነበረ ሰውዬ ነው እና እኔ በመታረቃቸው እጅግ በጣም ደስ ነው ያለኝ። ደስ አሁን እንደውም ማለት ነው እናንተ ጀግኖች ከሆናችሁ ሄርሜላና ሩታ በአንድ ላይ በመሆን በአንድነት ጓደኛ በመሆን ኦኬ ሸበላ ወንድ ይዛችሁ መጣችሁ። ይሄን ጭራሩ የሆነ አብርሽ ጭራሽ ፀጉሩን አሳድጎ አሁን እንደ ሴት እንደዚህ አምፖሎ እያሳያዘ ነው ያለውና እሱን አቃጥሉልኝ እንዳትፋቱት ስላችሁ በምክንያት ነው። የእውነት ለምን እንደሆነ ታውቃላችሁ? እናንተ የትም መሄጃ የላችሁም ብሎ የትም መሄጃ የላችሁም ብሎ ነው ያ ሁሉ ነገር ሲያደርግ የነበረው ማለት ነው። ሶ እናንተ ደግሞ መጠንከር አለባችሁ፣ መበርታት አለባችሁ። ኦኬ ጀግና መሆን አለባችሁ። አንድ ላይ ተባብራችሁ ብዙ ነገሮችን ማድረግ የምትችሉ ሴቶች ናችሁ። እናንተ እንድትጠላሉ እናንተ እንዳትዋደዱ አድርጎ እሱ በሴትነታችሁ እንደ ጉድ እየተጫወተባችሁ ነበረ። ማን? አቶ አብርሽ ማለት ነው። ሶ ዛሬ በተፈጠረው ነገር በጣም ደስ ብሎኛል። በጣም ነው ደስ ያለኝ፣ በጣም ከምትሉት በላይ ማለት ነው። እጅግ በጣም ደስ ብሎኛል። በጣም ከምትሉት በላይ እጅግ በጣም ደስ ብሎኛል። መታረቃችሁ ቡዜ እንኳን አስታረቅሻቸው። ከዚህ በኋላ እዚህ በኩል ሌላ እንትን እየሰራው ነበር። ለዛ ነው ስልክ ቴክስት የስራ ስልክ ነው ቴክስት እየመለስኩ እና መታረቃችሁ ወደ ህይወታችሁ ከሁለታችሁም ህይወት ይሄንን ሰው ማስወጣታችሁ ለእናንተ ነገ የተሻለ ነገር አለው ብዬ ነው የማምነው። ምክንያቱም ለምን እንደሆነ ታውቃላችሁ? እናንተ ወጣቶች ናችሁ፣ ቆንጆዎች ናችሁ፣ የተሻለ ሰው ማግኘት የምትችሉ ሴቶች በአንድ ተራ ወንድ ማን ነው እሱ? ተራ እኮ ነው። በአንድ ተራ ወንድ ጊዜያችሁ ማባከናችሁ። አሁን አንድ ላይ ሆናችሁ አንድ አይነት ፍቅር ይዟችሁ አንድ አይነት ጓደኝነት ይዛችሁ እየተነጋገራችሁ ሁለታችሁም አንቺ ትብሽ እኔ ብስ እየተባባላችሁ ህይወታችሁን መቀጠል ነው ያለባችሁ እንጂ የዚህ ሰውዬ ጋር ደግማችሁ በሌላ ዓላማ ብትመጡ እኛ አንለቃችሁ። መታረቃችሁን ወደነዋል፣ መስማማታችሁ ወደነዋል። እንድትስማሙ እንድትታረቁ ነው የምንፈልገው። ታርቃችኋል። ቡዜ ይሄን ስላደረግሽ ከልብ እናመሰግናለን። አንተ ግን ምን አይነት ህይወት እንደምትኖር አናውቅም። ምክንያቱም አንተ በጣም ችግር ያለብህ ወንድ ነህ። በጣም ሴትን እንደ አልጋ ልብስ ስትቀያይር አልጋ ልብስ እንኳን ቤተሰው ሳምንት እኮ ይቆያል። ሳምንት ካልቆሸሸ አልጋ ልብስ በየሳምንቱ በየሶስት ቀን የሚቀይር ሰው አለ። ምናልባት አንሶላ ይቀየራል። አልጋ ልብስ ግን አይቀየርም። በሳምንት አንዴ ነው የሚቀየረው። አንሶላ በሁለት ቀንም በሶስት ቀንም ይቀየራል። ስፔሻሊ ባለትዳር ስትሆኑ ይሄ አልጋ ልብስ ብርድ ልብስ ግን በጣም ከባድ ነው። ኦኬ ሶ ስፔሻሊ ትልልቅ ከሆነ እነዚህ እንኳን ትንንሾቹ ኦኬ ሶ ይሄ ሰው እንደ አልጋ ልብስ ሳይሆን እንደ አንሶላ ሲቀያይራቸው ነው የኖረውና ቡዜ ከልብ እናመሰግናለን። ይሄን በማድረግሽ እንወድሻለን። ጥሩ ነገር ነው ያደረግሽው። በርችልን። ባይ ባይ ቤተሰቦቼ ባይ